ሴትዮዋ የመጀመሪያ ባሏን ፈርታ በድብቅ ነው ሁለተኛ ባል ያገባችው። ግን የመጀመሪያው ባል አያውቅም የሚደረገው አስቤዛ ቤት ውስጥ የሚገዛው ነገር በሁለተኛው ባል ብር እንደሆነ አያውቅም። ችስታ ነው ያኛው፣ ይሄኛው አለው ያኛው የለውም። ምናልባት ውስጡ እያወቀም ድሃ ስለሆነ ይሆናል ዝም ያለው። ዋናው ብር ታምጣልኝ እንጂ ብሎ ይሆናል። ገባሽ? እሺ ቀጥይ ውዴ። አዎ እሱ እንዳላት በቃ ወይ እኔ እሞላልሻለሁ 700 ሚሆን 800 ሚሆን የሰጠሽን ያክል ተቀበዩ ያኛው እና እኔ ደግሞ የቀረውን እሞላልሻለሁ አለኝ አለች ዛሬ። አሁን እንደዛ አላት። ካልሆነስ እሱ ካልሰጠኝ እኔ 700 800 ምን አድርጓለሁ ብላ ጠይቀዋለች። ለዚህኛው ስጠይቀው እሱን እንግዲህ እሷ ታስተካክልልሽ አላት። ሴትዮዋም ማለት ነው። ሴትዮዋም ነበረች። በቃ ይሄ ነው ያለው አዲስ ነገር ይሄ ነው። ለአሁን 1200 ተቀብላለች። ይሻላል አልሐምዱሊላህ። ወላሂ ለብድሯ እንኳን ከፈለች። ቢያንስ የምትፈልጉ ከሆነ ሊበር ኦፊስ ደውሉ እንደነገርኳችሁ። ኦኬ ኢንሻአላህ። እሺ ሊበር ኦፊስ ስንት ነው ቁጥር ታውቂያለሽ? አላውቅም። 884 80084 ኦኬ ኢንሻአላህ ታቡኝ። እሺ ግን ይሰጡናል 6 ወር ሳይሞላን ችግር የለውም። 6 ወር ካልሞላችሁ 3 ወር አይወጣች ልጅ አለች ይቻላል። ቤቱ ካልተስማማሽ ምንም ችግር የለው። ኦኬ ኢንሻአላህ አቡዬ ጀዛከላ ኸይር። ይሄን ልነግራችሁ ራሱ እኮ ጽፌ ነበር ትናንትና ማታ። እዚህ ቤት ሰው ስለሚበዛ ኮመንቱ አይታይም፣ በጣም ይሮጣል። ለዛ ነው በቀላሉ ማየት ይቻላል። ወላሂ ደግሞ አቡዬ በጣም በቅርታ ቅድም ማለት ነው 75 ልሻለሁ ብዬ 76 አልኩሽ። ቁጥሩ መቀየር ትችያለሽ? እሺ ቼክ ላድርግልሽ። ስንተኛ ተራ ቁጥር ላይ ማነው? ስም በማን ስም ነው ያስመዘገብሽው? ስም ንገሪኝ። ስም ንገሪኝ። ሀኑኩኝ ተመልሰሻል? አዎ መጣ። ያቆምነው እናቷ እህትሽ ልጇን ጥላ ሳውዲ በ6 ወሯ ጥላት ገብታ በገባች በ9 ወሯ ልጇ አመት ከ3 ወር ሲሆናት ተመልሰው መጡ ወደ ኢትዮጵያ። የእንጀራ እናት አባት ልጅ ተመልሰው ገቡ ወደ ሳውዲ ወደ ኢትዮጵያ። ከአባት ጋር ሳይሆን እህቴ እሷ እንደገባችች ሴትዮቱ ልጇ ጋር እንደሆነ ስትሰማ ሰው ሲነግራት ከባሏ ጋር ፍች ጠየቀችና ተፋቱ። ከዛ እህቴ በባህር መልሳ መጣች ልጇን ለመውሰድ ማለት ነው። ልጇን ለመውሰድ ስትመጣ ሴትዮቱ ልጅቱ ጋር ያለችው ሴት እህቴ የመጣች እንደሆነ ስትሰማ የልጅቱ እናት እኮ መጣችልሽ ጣይፍ የሚባል ማነው ጅዛን የሚባል ሀገር እህትሽ ልጇን ለመውሰድ በባህር ስትመጣ የእንጀራ እናት ልትመጣ እንደሆነ ሰምታ ቤት ቀየረች። አዎ ሌላ ሀገር ሄደች። ሌላ ማለት ነው ሄደች። ከዛ እህቴ ተከትላ ስትሄድ እጇን ሰጠችና ልጅቱን ይዛ ለአባቱም ሳትናገር ወደ ኢትዮጵያ ገባች። በጣም ጥሩ። እሺ ኢትዮጵያ ገባች። ከዛ እህትሽ ተከትላ ገባች? አልገባችም። ኢትዮጵያ አልገባችም። እህቴ ለአባቷ ደወለች። ልሸኛት ማሬ ቁጥር ተስተካከልና ልሸኛት። አስሬ አቋርጠናለች። እስኪ ብርቱ የታለ? እስኪ ብርቱ ናመጣ። እሺ ሰሚራ በማን ስም ነበር ያስመዘገብሽው ለዊልቸር? ነጂባ ሱነሞ። ሱነሞ ስንተኛ ተራ ቁጥር ነው? ነጂባ ሱነሞ። አዎ 34ኛ ተራ ቁጥር። እሺ 0976 0975 ነው ብቻ እሱ ነው የምትቀይሪው። በቃ ይኸው 0975 29 28 57 አይዋ ጀዛከላ ኸይር ሀቡ በጣም ነው የምወድሽ በዚህ እንታጣሚ ወላሂ እና ሽኩራን። እሺ አንዴ እሺ ቮይስ ላደርግ ነው። ሰክሰስ 34ኛ ተራ ቁጥር ላይ ነጂባ ሱነሞ የምትባለው ልጅ ስልጤ ክልል ማለት ነው
የተመዘገበችው ለዊልቸር 34 ቁጥር ላይ ስልክ ቁጥር የሰጠችን 0976 ነበረ። ተሳስቼ ነው ብላ መጥታ 0975 አድርጉት ብላ እኔ ደብተር ላይ አስተካክያለሁ እና አንተ ደብተር ላይ አስተካክለው። እሺ ተራ ቁጥር 34 ነጂባ ሱነሞ ስልክ ቁጥር 0975292857 ስልጤ ክልል። ቴንኪዩ። እሺ እንቀጥል ውዴ። እዛ ይኸውልሽ እህትሽ እጇን አልሰጠችም፣ እዛው ሳውዲ ቀረ። የእንጀራ እናቷ ግን የእህትሽ ልጅ የእንጀራ እናት እጇን ሰጥታ ልጇን ይዛ ገባች። እሺ ከዛ የልጅቷ አባትና እህቴ አወሩና አይ አንቺ አሁን መተሽ ከምትገቢ መጣንዴ እሺ እኔ መግባት ስለምችል እሱ ያኔ እቃማ ስላለው መመላለስ ስለሚችል እኔ መግባት ስለምችል እኔ ገብቼ ነገሮችን አስተካክላለሁ፣ ልጅቱን ለእናትሽ እሰጣለሁ ብሏት ወደ ሀገር እሱ ገባ ማለት ነው። ወደ ሀገር ሲገባ ሴትዮቱ ተዘጋጅታን የጠበቀችው ልጇም ያው ትንሽ እንደዚህ ነፍስ አወቅ አድርጓል። መጀመሪያ ልጃቸው ማለት ነው እሱ ልጅ አላት እና የገባ ጊዜ እኔ ልጅ አላየሁም፣ ሸመጠጠች በቃ በጋድ እኔ ማንንም ልጅ አላየሁም፣ የወደቀች ልጅ ነው ያገኘሁት፣ ከወደቀችበት ነው ያነሳሁት ትለዋለች። እንደዛ ስትለው እንዴት እንደዚህ ትያለሽ ሲላት ሀገር ላይ መኖር የምትፈልግ ከሆነ የመጣ ልጅህን ማየት የምትፈልግ ከሆነ በሰላማዊ መንገድ ይህን ቤት የእህቴ የነበረውን ቤት በእኔ ስም ፈርምልኝ ትለዋለች። ቤቱን ይፈርምላትና ልጅቱን ይዛ እዛ ቤት ገብታ መኖር ትጀምራለች። እዛ ስትኖር እኛ እንደመጣች ስንሰማ ቤተሰብ እሷን ለመጠየቅ ስንሄድ እንዳንጠይቃት ከለከለች። መጀመሪያ አካባቢ ላይ የሆነ ነገር ይዘን ከሄድን ለምሳሌ ልብስም ይሁን ፍራፍሬም ይሁን ጁስም ይሁን ይዘን ከሄድን ምግብ ነክ የሆነ ነገር መርዝ ታበሏታላችሁ። ጎረቤት እንዲሰማት ለጎረቤት ጮክ ብሎ የእህታችንን ልጅ ማለት ነው እንግዲህ ከኛ ጋር አንተዋወቅም፣ አታውቀንም። ገባሻ? ግን መርዝ ልታበሏት ነው ወይ ደግሞ ከኔ ልትነጥቋት መድኃኒት ልታበሏት ነው። ውጭ ላይ ነው ምግብ ቤት ውስጥ እራሱ አታስገባም፣ ውጭ ላይ ነው የምታስቀምጠው ማለት ነው። እሷ ማየት የምትፈልጉ ከሆነ ገብታችሁ አይታችሁ ውጡ። ትገባለህ ይዛቸው እናቴን ማለት ነው። እናቴን ብቻ ለዛው የምታስገባው ሌላ ሰው አታስገባም። እኔ 18 ዓመት ሙሉ ኢትዮጵያ ላይ ልጅቱ ስትቀመጥ አንድ ቀን አይኗን አይቻት አላውቅም እንደምትመስል። አሁን እድሜዋ ስንት ነው? 18 ዓመት ሆናት። 18 ዓመት ከሆናት በአንድ ዓመቷ ነው ኢትዮጵያ የመጣችው። በአመት ከስንት ወሯ ነው? ያው በአንድ ዓመቷ ነው የመጣችው። በአንድ ዓመት ከምናምኗ መጣች ኢትዮጵያ ውስጥ 17 ዓመት ነው። 18 ዓመቷን ጨርሳ ተሸጠ። ዓመት እናንተ ለምንድን ነው ያልከሰሳችሁት? በፍርድ ቤት ዲኤንኤ ያልተመረመረው የማንን ጎፈሬ ስታበጥሩ ነው? ዲኤንኤ ለመመርመር እናቲቱ ታስፈልጋለች። አባትየው ነው አለ። ላለመክሰስ ደግሞ መጀመሪያ ሀገር ሰላም እስከሚሆን ድረስ ሰውየው እያስፈራራችሁ ስለሆነ ከእህቴም ጋር እንደተለያዩ ናቸው። አሁን ታሪኩ እዚህ ድረስ ስለገባኝ እዚህ ጋር እናስቀምጠውና የእነሱን ጉዳይ ወደ እህትሽ እንመለስ። የመጀመሪያው ስህተቷ የ6 ወር ልጅ ጥላ ኢቃማ በልጦባት ሳውዲ ውስጥ ህጋዊ መሆን በልጦባት ልጇን ጥላ በሰው ሀገር ሄደች። ሁለተኛው ስህተቷ ይቺ የእንጀራ እናት እጅ ሰታ ስትገባ እሷ ግን እዛው ሳውዲ ቀረች። እጇን ሰታ ገብታ ተከትላ ጉሮሯን አንቃ ልጇን እንደመቀበል እዛው ሳውዲ ቀረች። ሳውዲ ቀረች እና ስንት ዓመት ኖረች ሳውዲ? ከዛም በኋላ እስካሁን ድረስ ከሳውዲ እጇን ሰታ አልገባችም። ያለችበትን አናውቅም፣ ጠፍታለች። እስከ ስንት ዓመት ድረስ ከጠፋች ከነ ጭራሹ ከናካቴው ከጠፋች 2 ዓመቷ ነው። ጭራሽ 2 ዓመቷ ከሆነ ከናካቴው ከጠፋች ከ2 ዓመት በፊት 16 ዓመታት የለች። ያኔ አለች፣ አገባች፣ ወለደች፣ ኑሮዋን ቀጠለች። ምንም የቀጠለችው ህይወት የላት። በማልቀስ ነው ህይወቷን መምራት የያዘችው። ይሄ ጥፋቷን አያካክስም። 16 ዓመት ሳውዲ ውስጥ እየሰራች ብር እየላከች ምናምን ለቤተሰብ ህይወቷን እየደወለች ምንም አላደረገች። ምንም እሺ 16 ዓመት የት ነበር የምትኖረው? ከጠፋች 2 ዓመቷ ከሆነ 16ቱን ዓመት እነማን ቤት ኢጃዛ ቤት የት መኖሯን በምን አወቃችሁ? ትደውላለች። ከዚህ በፊት እኮ እኔ እኮ እዚህ ገብቼ እኮ ተናግሬ ነበረ ስለ ታሪካችን ማለት ነው። እኔም ሄጄ አብረን ኖረን ነበረ ለ2 ዓመት። እሺ የዛኔ አብራችሁ ለ2 ዓመት ስትኖሩ እንዴት ነበረች? ስራ ትገባለች፣ ትሰራለች፣ ደሞዝ ትቀበላለች? ስራ ትገባለች፣ ትሰራለች። ግን አላውቅም እንዴት እንደሆነ። ብሩ ምን ታደርጓለች? አላውቅም።
ግን ምንም ነገር የላትም። አሁን ኢትዮጵያ ላይ ማልቀስ ነው ስራዋ። አእምሮዋ ሲጀምር ጤነኛም አይደለችም። የሆነ እንደዚህ የሆነ ትንሽ ከተናገርሻት ራሱ ቶሎ ይከፋታል። በዛ ምክንያት ነው ከኔ ጋር ተጣልተን ስንት ነገር በእኔ ላይ ሲያልፍ አልተጠያየቅንም። እንደውም ለምንድን ነው እህትሽ እያለች አንቺ ብቻሽን የወለድሽው ምናምን ሁሉ ብለሽ ጠይቀሽ ነበር እና በትንሽ ነገር ለምንድን ነው አንቺ ሁሉ ጊዜ ምን ታለቅሽው? ልጅሽን ገብተሽ እኮ ልጅሽን የመጠየቅ መብት አለሽ ምናምን እንደዚህ ካልናት ታለቅሳለች። እሷ ሴትዮቱ ያቺ አባትየውን አስፈራርታ ቤት ከገባች በኋላ ሰላም እስኪመጣ ድረስ በዛ በመታወቂያ እያስፈራራችሁ ስለሆነ አንደኛ መክሰስ አልተቻለም። ገባሻ? እሷም ደግሞ ገገመችን። የወደቀች ልጅ ነው ያገኘሁት፣ የወደቀች ልጅ ነው ያገኘሁት። እኛ አካባቢ ደግሞ አሁን እንደዛ አንቺ እንደምትይው እንደዚህ አልተራቀቀም። እንደዚህ ይሄ ዲኤንኤ ምናምን ይሄም ነገር አይታወቅም። አሁን ነው የመጣው ነገር የሚታወቀው አሁን ነው። በዛ ነገር የለም። እንደዛ ሆና ኖረች ከልጅቱ ጋር። እኛ ልንጠይቃት ስንል አትጠይቁም ማለት ከለከለኝ። ወንድም አላት የእህቴ ልጅ አለ። እሱም እየሄደ ሊያገኛት ሲል አያገኛትም። ቤታቸው ለትምህርት ቤት ቅርብ ነው። ሰው ነው የሚወስዳት፣ ሰው ነው የሚመልሳት። ከማንም ጋር አትገናኝም። ምንም አይነት ሰው ለእሷ የሚሆናት ሰው የለም። ከእሷ ውጭ እናትም የላት።